በቃ ልብሽ አይሞትማ። ምን እንዲያስኩኝ ለምን ትረሻለሽ? ይልቅ ዛሬ ላገኝሽ እፈልጋለሁ። ለምንድን ነው ልታገኘኝ የምትፈልገው? ለምን ይመስልሻል? ስለምትናፍቂኝ ነው። ወንድምሽ ግን እንዴት ነው? እኔ እኮ በጣም ነው የምፈራው። አይደል? አዎ ብትፈራው ነው የሚሻልክ። አዎ ገዳይ ሰዎች በጣም ያስፈሩኛል። ለዛ ነው ወንድምሽን የምፈራው። ቆይ ለምን አፍህን አትዘጋም? እሺ አፌን እንድዘጋ አንቺን ማግኘት እፈልጋለሁ። እንደውም አንድ ሰፈራለኝ። ቆይ ልዝፈንልሽ። አትጃጃልብኝ እሺ። ስልኩን ልዘጋው ነው። እንደፈለግኩ ነው የምጃጃለው። ይኸውልሽ ብትዘጊው ምን እንደሚፈጠር ታውቂያለሽ። ለምንድን ነው ቆይ እንደዚህ ደካማ የሆንኩት? አንድ ነገርማ ማድረግ አለብኝ። ለአንተ እጄን በፍጹም አልሰጥም። እኔ እኮ ጽዮን ነኝ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም እንግዲህ ዛሬም በአዲስ ቪዲዮ በድጋሚ ተመልሼ መጥቻለሁ። ይሄንን ቪዲዮ ላይክ እና ሼር እያደረጋችሁ ላይክ ተቀላቀሉ ወደዚህ ቻናል ማለት ነው። ውድ ተመልካች እንግዲህ ዛሬ የመጣሁበት ምክንያት የናታ እናትና አለቃዋ ተገናኝተው አለቃ በለኝ እንጂ በልጄ ስም አትጥራኝ እያለች ነው። ሴትይቷም እንግዲህ በስተመጨረሻ ላይ እንደ ያፌት ክፉ ሴት ልጅ ነው የሚመስለኝ። ኤፍራታ ደግሞ ወደ ሽንት ቤት አስሬ ትሮጣለች፣ ቤት ታጸዳለች። ወደ ሽንት ቤት እንግዲህ የምትሮጠው እኔ እርጉዝ ነኝ ለማለትም ፈልጋ ሊሆን ይችላል። ውድ ተመልካች በዚህ ማቀው ታሪክ የለም። እንግዲህ የላዲያ ነው ሊዲያ ነው ላዲያ እናት በጣም እንትና ላይ ማን ነው የኔ ናታ ላይ በጣም ትኩረት እያደረገች ነው። ለምን እንደሆነ አላቅምና ከግራም ከቀኝም እንግዲህ የኔ ናታ እየተጣመደ ነው። አለቃው ደግሞ ለቢንያም ደውሎ ቢንያምን አብረን ብንሰራ ምን ይመስልሃል እያለው ነው። ምን አብረው እንደሚሰሩ ፈጣሪ ይወቀው። እዚህ ጋር ደግሞ ናታንና ቢንያም ተገናኝተው ቢንያም አንተንም እህትህንም አይናችሁን ማየት አልፈልግም ብሏልና እንግዲህ ቢንያም በጣም ነው በናታ የተቀየመው ማለት ነው። እንግዲህ ምንም ማድረግ አይቻልም ውድ ተመልካች። እዚህ ጋር ደግሞ ኤፍራታ በጣም በቃ እየጨፈረች እየደነሰች እየተደሰተች እንግዲህ አለቃው ባሏ እንደሆነ ታውቁታላችሁ። አለቃው መጥቶ አትሳቀቂ፣ ሁሉም ነገር የምታደርጊው ነገር ሁሉም ነገር ያምርብሻል እያላት ነው። እዚህ ጋር እያስታወቀች ነው። ሐኪም ቤት ወይ መኪና ልላክልሽና ወይ መጥቼ ልውሰድሽ ስላት አይ እያለችው ነው። ከዛ በኋላ ነው እንግዲህ ጭፈራ የጀመረችው። ገኒ ደግሞ ቢንያምን አነጋገረችው። ቢንያም ደግሞ እግሯን አጥቦ ምን ብሎ ምግብ አብልቷት እያበላት እያለ የኔ ናታ ሲመጣ ገኒ ፊት አንነጋገርም እንደዚህ አይነት ሁኔታ ውስጥ ነው ያለች ብሎ ውጪ ተነጋግረው በቂ መልስ እንግዲህ ቢንያም ለኔ ናታ በቂ መልስ እንደሰጠ እናንተም አይታችኋል በእነሱ ቻናል ላይ ማለት ነው። ውድ ተመልካች እንግዲህ ይሄን ይመስላል። አዲሱ የቤዛ ፍቅረኛ ደግሞ እንግዲህ ጓደኛ ይሁን ፍቅረኛ ይሁን ምንም የምናውቀው ታሪክ የለም። በጣም ተደስቷል። ቤዛን በማግኘቱ በጣም ደስተኛ ነው እየተሰማው ያለ ነው። ውድ ተመልካች እዚህ ጋር ደግሞ ውድ ተመልካች እነ ኤፍራታ በጣም ዘና ፈታ እያሉ ነው። እንግዲህ በስተመጨረሻው ደግሞ ምን ሰርቀው ኤፍራታ ልትሄድ እንደተነሳች እንደተያዘች አይ የኤፍራታ ነገር እኮ እኔ በጣም ነው የሚገርመኝና ሁሌም ግርም ነው የሚለኝ ለምን እንደሆነ ባላቅም ማለት ነው። ውድ ተመልካች እንግዲህ ውድ ተመልካች እንግዲህ ይሄም ነፂ ጋር በጣም ስልክ እየደወለ ነው። ነፂን እወድሻለሁ አፈቅርሻለሁ እያላት ነው። እንግዲህ አቢኤልም ከነፂ ስር ነፂም ዞራ አንድ ቀን ወደ ካርቻሌ ወደ እስር ቤቱ እንደ ቤዛና እንደ
ኤፍራታ መግባቷ የማይቀር ይመስለኛል። በጣም እየተከታተሏት ነው። አለቃውም ይፈልጋታል ማለት ነው። እንግዲህ ይሄ ድራማ ወዴት እንደሚያመራ አብረን እንከታተላለን። ይሄንን ቪዲዮ ላይክ እና ሼር እያደረጋችሁ አለቃውን እዚህ ጋር ነው አለቃ በለኝ እንጂ በልጄ ስም አስሬ አትጠራራኝ ያለችው እንግዲህ እዚህ ጋር ነው። ውድ ተመልካች በጣም በሚገርም ሁኔታ ትወናው እየተካሄደላቸው ነው። እንግዲህ ትወናውን በዚህ ከቀጠሉ አብረን እናያለን፣ እኛም እንቀጥላለን። ፈትፈታውን የኔ ናታ አዲሱ ጓደኛው ጋር ደውሎ እንገናኝ እያለችው ነው። ሴትይቷ በጣም ናታን አፈቀረችው። ናታ ስለ ፍቅር እስቲ ስላሳለፈው ነገር ሁሉ እንድታወራው ትፈልጋለች። ናታ ግን እንትን አይደለም፣ ፈቃደኛ አይደለም። ስለ ባለፈው ህይወቱ አንዳንድ ነገር ለመጫወት ለእሱ ለማዋራት እሷ እየሞከረች ነው የሚመስለኝ። ቢሆንም ግን ናታ ፈቃደኛ እንዳልሆነ ነው የሚታይበት። እንግዲህ ከእንግዲህ በኋላ ፈቃደኛ ከሆነላት ቻንስ አላት፣ እድል ነው እና በጣም ናታን አፍቅረው የእሷና ስራ ሁሉ እንደፈለገችለት ማንም ሰው ነው መታቆት መቼም አይደለ እንዴ? ስለዚህ ውድ ተመልካች ይሄንን ቪዲዮ ላይክ እያረጋችሁ ብታበረታቱኝ እኔም እንግዲህ ሁሉንም ነገር ፈትፈታም በደንብ ጠበቅ አድርጌ ይዘዋለሁ። እናንተም ብታበረታቱኝ ጥሩ ነው። በአዲስ ቪዲዮ እስከምንገናኝ እንግዲህ ላይክ እያረጋችሁ ከፈለጋችሁ ዲስላይክ እያረጋችሁ እንግዲህ እኔም መፈትፈቴን ቪዲዮ መፖሰቴን አላቆምም ማለት ነው። ለምንድን ነው ደስ የምታይ? አይ ምንም፣ አንድ ነገር እያሰብኩ ነበር። ምንድን ነው ታዲያ? የኔ ፊት ላይ ነው እንደምታስበው? ምን ይባላል መሰለሽ፣ ከአብዛኛው ስኬታማ ወንድ በስተጀርባ አንድ ጠንካራ ሴት አለች ይባላል። እና እኔም ብዙ ካወረድኩ በኋላ ለምን የኔ ሚስት ካጠገብ የሆነ አብራኝ እየሰራች አትጠነክረኝም ብዬ አሰብኩ። እውነትና ፊት እና ታዲያ ከአንተ ጋር ስራ አልጀምር ነው? አዎ የኔ ንግስት፣ ያው እንግዲህ ስራ ላይ ደግሞ ምን ያህል ጎበዝ እንደሆንሽ ብናይስ። በጣም ነው ደስ ያለኝ። አንዳንዴ እኮ እዚህ ቤት ውስጥ ስውል ላብድ ነው የሚደርሰው። በቃ ቁርስ ላቅርብና እንብላ። አይ አያስፈልግም፣ ቤት ውስጥ ብዙ መቆየት አልችልም። ባይሆን ግን ስራ የመጀመርሽን የደስደስ አብረን እንድናከብር የሚጠጣ ነገር ይዤ እመጣለሁ። እሺ በቃ መልካም ቀን። እኔ የምልህ አንድ ነገር ላስቸግር ፈልጌ ነበር። ምን? ስለ ስራው ከሆነ ምሰሪውን ነገር በአካል ታይዋለሽ። አይ እሱን ለማለት አይደለም፣ ሌላ ነገር ነው የምጠይቀህ። አቤል እኛ ጋር እንዲኖር ፈልጌ ነበር። ማለቴ እኔ እዚህ ቤት ውስጥ ብቻዬን ስለሆንኩ እሱ እዚህ ቢሆን ብዙ ነገሮችን ያቀልልናል፣ ለመላላክ ምናምን። ይሄ እውነትሽን ነው ንግስት። እንዴት እንዳሰብሽው አላውቅም። አንቺንም ቢማለት ባልፈልግም የማይሆን ነገር ነው የጠየቅሽ። ባይሆን ዛሬውኑ ሰራተኛ አመጣልሻለሁ። አይ ሰራተኛ አያስፈልገኝም። ያው አቤል ዘመድ ስለሆነ ለምንም የሚታወቅ ሰው ጥሩ ነው። ያው ብቻችንን ይሄን የሚያክል ቤት ውስጥ ከምንኖር ለእሱ አንድ ክፍል ሰጥተን አብሮ እንዲኖር ማድረግ ብዙ የሚከብድ አይመስለኝም። እሱ ማድረጋች ማይሆን ነገር ነው የጠየቅሽ። ለማን